የወላጆች ቤተሰቦች ሩታ በፍጹም እንዲህ አይነት ነገር በዚህ ሰዓት አይገባትም ነበር። አብርሽ ምንም አይነት ጉዳይ ሊኖርበት ይችላል። ትዳሬ ብሎ ወዳታለሁ አፍቅራታለሁ ብሎ አምኖ እስከተቀበለና ቤቱ ድረስ እስካስገባት ድረስ መሀላቸው የተፈጠረውን ችግር ሳያወጣ ቤታቸው ውስጥ ሰላም ሳያወርድ ሳይግባቡ ተነስቶ ቡታጅራ መሄዱ ይሄ አግባብ አይደለም ቤተሰቦች። ምክንያቱም ቡታጅራ ድረስ የሚሄደውም ለራሳቸው ጉዳይ እስከሆነ ድረስ ስለ ትዳር ጉዳይ እስከሆነ ድረስ እዛ ድረስ የሄደው ይህንን ነገር ሳያስተካክል ይህንን ነገር መስመር ሳያስይዘው ይህንን ነገር መፍትሄ ሳያበጅለት ተነስቶ ቡታጅራ ድረስ መሄዱ ይሄ አግባብ አይደለም ቤተሰቦች። ምክንያቱም ሩታ እዚህ ጋር ብቻዋን አይደለችም፣ ነፍሰ ጡር ናት። ሁለት ነፍስ ነው ልጅ የያዘችው ቤት ውስጥ ማንም ሳይኖራት ቤት ውስጥ ማንም የሚንከባከባት በሌለበት ሰዓት በዚህ ሰዓት ሩታ ሰው የሚያስፈልጋት በዚህ ሰዓት ሩታ የሚያስፈልጋት ጭቅጭቅ ሳይሆን በዚህ ሰዓት ሩታ የሚያስፈልጋት ፍጹም ሰላም ቤተሰቦች። በዚህ ሰዓት ሩታ የሚያስፈልጋት የሚያስደስታትን ነገር በቻለው መጠን በቻለው ባለው ማድረግ ነው ያለበት። እውነትም የሚወዳት ከሆነ እውነትም ለሩታ ንጹህ ፍቅር ካለው ሩታን የሚፈልጋት ከሆነ ትዳሩን የሚፈልግ ከሆነ ለሩታ እንደዚህ አይነት ነገር ነበረ በዚህ ሰዓት ማድረግ የነበረበት። ነገር ግን አብርሽ እያደረገ ያለው እየሰራ ያለው ነገር በሙሉ ልክ ያልሆነ ነገር ነው ቤተሰቦች። ሩታ እያለች ያለችው ነገር በሙሉ ልክ ናት። እንደዛ እንድንለው አብርሽ እያደረገ ያለው ቤተሰቦች። በዚህ ሰዓት በዚህ ሁኔታ ላይ ሩታን ባዶ ቤት ውስጥ ጥሎ እንደመሄድ እጅግ በጣም ከባድ ነገር የለም። አብርሽ የሚያሳይበት ትዳሩን እንደማይፈልገው ትዳሩን እንደማያከብረው ትዳሩን ብቻ ሳይሆን ልጁንም እንደማይፈልጉ ነው የሚያሳይበት ቤተሰቦች። ይሄ ተግባሩ የሚያሳየው ይሄ ነገሩ የሚያስረዳው ይህንን ነገር ነው ቤተሰቦች። ሩታ ተነስታ ከቤት መውጣቷ ሩታ ተነስታ ወደ ቤተሰቦቿ ጋር መሄዷ ይሄ ልክ ነው። ምን ታድርግ ሩታ በዚህ ሰዓት ምንም ልታደርግ የምትችለው ነገር የለም። እቤት ቁጭ ብላ ማንም የሚረዳት በሌለበት ቦታ ሰላም ሊሰጣት በማይችል ቦታ በዚህ ሰዓት ለሩታ የሚገባት ፍጹም ሰላም። ስለዚህ ሩታ ይህን ነገር እዚህ ቦታ ማታገኝ ከሆነ አብርሽ ጋር መሆኗ ምን ጥቅም ቤተሰቦች? ትዳሬ ብላ እቤቱ ድረስ መግባቷ ትዳሬ ብላ አምና መቀበሏ ምን ጥቅም ቤተሰቦች? ምንም ጥቅም የለው። ስለዚህ ሩታ እንዲህ አይነት ውሳኔ መወሰኗ እጅግ በጣም ቆንጆ ውሳኔ ነው። የኔን ሀሳብ ነው የምላችሁ ቤተሰቦች። የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። አብርሽ እንደዚህ የሚያደርግበት እኛ ማናውቀው እነሱ ሁለቱ የሚያውቁት ሩታና አብርሽ የሚያውቁት ምክንያት ቢኖራቸው ነው ቤተሰቦች እንጂ አብርሽ እንደሚለው ከሆነ እውነትም አብርሽ ሩታን አፈቅራታለሁ፣ ሩታን እወዳታለሁ፣ ትዳሬን እወደዋለሁ እንደሚለው እንደሚያወራለት ቤተሰቦች እንዲህ አይነት ነገር አያደርግም ነበር። እንደሚያወራው ቢሆን ኑሮ እንደሚያወራው የሚወዳት ቢሆን ኑሮ ይህንን አይነት ውሳኔ አወሰን ነበር። ስለዚህ መሀላቸው የተፈጠረ ለእኛ ግልጽ ያልሆነልን እኛ ማናቀው እኛ ያላየነው ነገር መሀላቸው እንዳለ ነው የሚታይባቸው ቤተሰቦች። ሲጀመር ያውቃል ለምን እንደሚሄድ ማለት ለምን እንደሚሄድ ስለ ምክንያቱን ያውቃል፣ ምን እንዳደረገ ያውቃል። ይሄን ነው ቤተሰቦች የምላችሁ። እኛም ማናቀው እነሱ የሚያውቁት አንድ ምክንያት አላቸው። መሀላቸው አንድ ምክንያት ቢኖር ነው። ያለ ምክንያት እንደ አይነት ውሳኔ እርግጠኛ ሆኜ የምነግራችሁ አብርሽ ይህንን ነገር አያደርግም። ምክንያቱም እንደዚህ አይነት ነገር ሲያደርግ ከዚህ በፊት አብርሽን አይተነው አናውቅም ቤተሰቦች። ለሩታ ምን አይነት ክብር እንዳለው ምን አይነት ለሩታ ፍቅር እንዳለው ነበር ከዚህ በፊት የምናውቀው። ስለዚህ አብርሽ ያን ፍቅር የሚያሳይ ሰው ያንን ክብር የሚያሳይ ሰው በአንድ ጊዜ እንደዚህ መሆኑ ያለ ምክንያት አይደለም። ይሄ ነገር ለምን እንደተፈጠረ ያውቃል። ከኔ ጋር ያወራውን ያውቃል። እዚህ ጋር የሚያወራውንም ቀድሞ ያውቃል። ችግር የለውም ግን ሌላ ነገር ውስጥ እንዳይገባ እሱንም ጠብቁት። ራስሽን ለማረጋጋት ሞክሪ። እኛ አንድ ውሳኔ ስንወሰን ቤተሰቦች መዘዙን ማሰብ መቻል አለበት። ምን አይነት ጣጣ ሊያመጣብን እንደሚችል ማሰብና ማወቅ መቻል አለበት። ሶሻል ሚዲያ እንዳለ ራቂ። አልፈልግም ነገር ማቲ እኔ አልፈልግም። ምንም አይነት ሚዲያ ላይ መቅረብ አልፈልግም። በቃ ሄጄ ምናልባት ፈጣሪ ካለ ከልጄ ጋር እንገናኘው ከእናንተም ጋር ቤተሰቦች። እኔ አንጀቴን እየበላችሁ ነው ሩታ። እስከዛ እናንተም በስልክ ሆናችኋለሁ፣ አገኛችኋለሁ። በቃ ከሶሻል ሚዲያ ራስሽን ማለት ሶሻል ሚዲያ የሚለቀቁት ነገሮች ምናምን ምንም እንዳታይ በእግዚአብሔር። ችግር የለውም በእግዚአብሔር። እሺ በዚህ ሰዓት ቤተሰቦች ከእንደዚህ አይነት ውጭ አማራጭ ሩታ ምንም አይነት አማራጭ የላትም። እንዲህ አይነት ውሳኔ ከመወሰን ውጭ ሌላ ምንም አይነት አማራጭ የላትም። ሌላ ምንም አይነት ልትወስን የምትችልበት ነገር የለም ቤተሰቦች። በቃ ያላት ምርጫ ይሄ ነው። እንደኔ ነው የምላችሁ ቤተሰቦች። በቃ ልክ ትክክለኛ ውሳኔ ነው የወሰነችው። አቤት ቁጭ ብላ የምትጠብቅበት ምንም ምክንያት የላት። ምክንያቱም ምኑን እርግጠኛ ሆና የምትጠብቀው በዚህ ሰዓት አብርሽ የሚያደርገው ነገር አብርሽ ከሚያደርገው ነገር ሩታ እርግጠኛ እንድትሆንበት የሚያደርግ ነገር አይደለም እያደረገ ያለው። ቤት ሆና መጠበቋ ምንም ጥቅም የለውም።
ያው ቪዲዮ የጀመርኩበት ምክንያት እኔ ወደ ቤተሰብ ጋር ለመሄድ አስቤ ነበረ። ወደ ቤተሰብ ጋር ደግሞ ልሄድ ምክንያት የሆነኝ ወይም ያሰብኩበት ምክንያት እስኪ እኛ ማናውቀው ነገር እስኪ ይነገራል። ያው ትናንትና ቪዲዮ አልለቀኩኝም። እኔም ማንም አልለቀቀም ከኛ እኔም እሱም አልለቀቀም። ምክንያቱም እኔ ትንሽ የሚደብር ሁኔታ ውስጥ ነበርኩኝ። አብርሽ ወደ ቡታጅራ ሄዷል። ሆዷን እያያችሁት ነው። ግን ቤተሰቦች እጅግ በጣም ገፍቷል። የሩታ እየደረሰች እንደሆነ ነው እየታየባት ያለው። በጣም ገፍቷል። አሁን በእንደዚህ ሁኔታ ያው የተነጋገርነው ነገር ሌላ ነበረ፣ እሱ ደግሞ ያደረገው ነገር ሌላ ነው። ከነፃነት ጋር ወደ ቡታጅራ ሄዷል። እንዴት ነው? እሺ ቤተሰቦች አሁን ምን ትላላችሁ? ምንድን ነው ሀሳባችሁ? እስኪ አሁን እኔ ከማንም ሳይድ እንድትይዙ አልፈልግም። የኔ ቤተሰቦች ከሩታም ወገን ሆናችሁ ከአብርሽም ወገን ሆናችሁ አይደለም ኮሜንት እንድታደርጉልኝ የምፈልገው። ቤተሰብ እውነትን ብቻ አዩልኝ። ከእውነት አንጻር ኮሜንት አድርጉልኝ። ቤተሰቦች ምን ትላላችሁ? አሁን እንዲህ አይነት ነገር ቢደርስባችሁ ሩታ ላይ የደረሰው ነገር በእናንተ ህይወት እናንተ ጋር ቢደርስ ምን አይነት ውሳኔ ትወስናላችሁ? ምን ታደርጋላችሁ? ቤት ቁጭ ብላችሁ ትጠብቃላችሁ ወይስ ደግሞ ተነስታችሁ ቤተሰቦቻችሁ ጋር ትሄዳላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። የተነጋገርነው ነገር ሌላ ነበር፣ ነገር ግን ያደረገውም ሌላ ነው። ይሄ ነገር እየተደጋገመ ስለሆነ እኔ በጣም በቃ ሰልችቶኛል። ከዚህ በላይ መታገዝ አልችልም። እውነት ለመናገር በጣም ይሻይቻል። እንኳን ሩታ እኛን ራሱ ሰልችቶናል። እውነት አብርሽ እያደረክ ያለው ነገር በሙሉ አይደለም ለሷ ለእኛ ራሱ በቃ በጣም ሰልችቶናል። ነገሮች እኔ እዚች ጋር ከማወራቸውና ከምነግራችሁ ወይም ከማሳያችሁ በላይ ስለሆነ ነው እንደዚህ አይነት አንዳንድ ውሳኔዎችንም ወስነው ወይም ደግሞ እንዲያታርጊ ምናምን ትሉኛላችሁ። ግን እናንተም በእኔ ቦታ ሆናችሁ ብታዩት ልትረዱ ወይም ሊገባችሁ ይችል ነበረ። በሩ ደግሞ ቁልፍ ነው። እንዳጋጣሚ ምንም ነገር ቪዲዮ ምንም ሳልሰራ ነበር ለመሄድ ያሰብኩትኝ እና አቤል ደውዬለት ነበረ። አቤል እና ቢኒ አንድ ላይ ናቸው። አንድ ላይ ነው የመጡት ቁልፍ ለመስጠት ማለት ነው ለነሱ እና ለአቤል ስደውልለት አቤል እና ቢኒ አንድ ላይ ናቸው። ቁልፉን ሰጥቻቸው ነበረ። ከዛ ሻንጣይን ቁልፉን ከተቀበሉኝ በኋላ ሻንጣይን ወሰዱት። አትሄጂም ብለው ከልክለውኝ ማለት ነው እና እራሳቸው በንዴት ነው ወደዚህ ስመጣ። ነገሮች ሁሉንም ነገር ያውቃሉ፣ አስረድቻቸዋለሁ። የተፈጠረውን ያለውን ነገር በሙሉ ነግሬያቸዋለሁ። ግን እነሱም ሊረዱኝ ስላልቻሉ በቃ ተናድጄ ስመጣ ቁልፉም እነሱ ጋር ነበረ። ድንገት ስከፍተው ነው ቤት ሆኜ የተፈጠረውን ነገር እነግራቸዋለሁ ብዬ ስከፍተው ያው መፍቻው እነሱ ጋር ነው እና ያለውን ነገር እዚህ ሆኜ ላስረዳችሁ ብዬ ነው። ከእሷ ጋር ተነጋግረን ነበረ። እሷ ምን ማለት እንድትሄድ ነግሬያት ነበር እና በማያስፈልግ ሁኔታ እኔም ማለት ቤተሰብ ጋር ከመሄድ የቀረቡትን እሷም ትሄዳለች ተብሎ እንዲሁም ደግሞ ከእሱም ጋር ተነጋግረን ስለነበረ ነው እንጂ ልሄድ አስቤ ከአቤልም ጋር ተነጋግረን ለእሱም ነግሬው አይሆንም ስላለኝ ነው እኔ እዚህ የቀረሁት እና በነገሮች በሀሳቦች እንነጋገር እንስማማና፣ ነገር ግን እሱ የሚተገብረው ሌላ ነው፣ የሚያወራው ሌላ ነው። በቃ የተገላቢጦሽ እኔ እንጃ። በዚህ ጋር ስታዩት ሌላ፣ በዚህ ጋር ስታዩት ሌላ ሁለት አይነት መልክ ነው ያለው ለእኔ በዚህ ሰዓት የሚያሳየኝ ባህሪው እና ከዛ አንጻር ውስጤ ትንሽ እርብሽ ስላለ በቃ ከዚህ ነገር ነፃ መሆን እፈልጋለሁ። እኔ ከዚህ በላይ የምር ይሰለቻል እንዴ! ከምሬ ነው አቃተኝ። ምንም ነገር መናገር አልፈለግኩም ነበር። ቪዲዮ ምንም ላይ መውጣት አልፈለግኩም። ምንም መስራት አልፈለግኩም ነበር። በቃ እሱ ዝም ብሎ አይደል ሄደው፣ እኔም ዝም ብዬ ሄጄ በቃ ፋሚሊ ጋር እንደፈለግኩኝ እረፍቴን አድርጌ ምናምን እንደዛ ነበር ለመምጣት ሀሳቤ። ግን እንደዛ አልተሳካም፣ እንደዛ ሊሆን አልቻለም እና አቤል አስቁመውኛል ማለት እነሱም ማግኘቴ ነው መሰለኝ አሁንም ስህተት መስሎ እየታየኝ ያለው። ልክ እሱ ነገሮችን ሰውን አሳምኖ ወይም ደግሞ አውርቶ ከዛ በኋላ በራሱ መንገድ ሀሳቡን እንደሚቀይረው ሁሉ እኔም ብድግ ብዬ ተነስቼ በቃ እንደዚህ አድርጌያለሁ ብዬ ባሳይ ይሻለኛል ብዬ አስባለሁኝ እና ተነጋግሮ ውሳኔ ከወሰነ በኋላ በማግስቱ የሚያደርገው ነገር ሌላ ነው፣ የሚያወራው ሌላ ነው፣ ተግባሩ ሌላ ነው። ለምን እኔስ እንደሱ መሆን አቃተኝ? አንዳንዴ ይሄ ነገር በጣም ያናድደኛል። ከዚህ አንጻር ነው ስሜታዊ የሆንኩት እና
ይቅርታ በጣም እኔ በእንደዚህ አይነት ስሜት ከእናንተም ጋር መገናኘት አልፈለግኩም ነበር። በጣም 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 ይቅርታ። ከሰዓት ትሄጃለሽ። እሺ እኔ ከአንቺ ጋር ስለሆንኩ ነው። አሁን እቤት ገብተሽ ከሰዓት ትሄጃለሽ። የትም አልሄድም። አትክፈተው በሩንም። ከሰዓት ትሄጃለሽ። ቆይ ቢኒ መፍቻውን ያዙት፣ አትክፈቱት። ሻንጣይን ብቻ ስጡኝና በቃ ልሂድና ቆዩ። ከሰዓት ትሄጃለሽ ወይስ መፍቻውን ይዤው መሄድ ነበረ? ከሰዓት ትሄጃለሽ። እኔ አንቺን እንደማልደግፍ እያደረግሽው አይደለም። በቃ አሁን ነው መሄድ ያለብኝ፣ ይመሽብኛል። ከሰዓት ትሄጃለሽ። ትንሽ ቆይ፣ 30 ደቂቃ። አንቺ እርግጠኛ ነሽ ከነፃነት ጋር እንደሄደ? አቤል ሳይነግረኝ ሄደው እሷን እንድትሄድ አስጠንቅቀሽ ነበር። አሁን ከነፃነት ጋር እንደሄደ በምን እርግጠኛ ሆንሽ? እሱን እናጣራና ከሰዓት መሄድም ካለብሽ ትሄጃለሽ። ግን ተረጋግተሽ ስለዚህ እሷም ይሄኔ ትሄዳለች። እኔ አንቺ ብቻ እሱ ግን ቡታጅራ ሄዷል። ስደውለት እንደዛ ነው ብሎ የነገረኝ። ለምን ሳይነግረኝ ይሄዳል? ነገሮችን አብረን እንፈታ አይደል እንዲህ የምንነጋገረው ሁል ጊዜ እያየህ ነው። ሀሳቡን ሲቀይር እያየህ ነው። አንተ ፊት የሚያወራው ነገር ሌላ ነው። ቢኒ ይኸውልህ ሄዷል። አንተ ላታየው ትችላለህ። ያየው ሰውም እንዳለ አውቃለሁ፣ ነግሮኛል። ሲቀጥል ደግሞ እሱም በራሱ አፍ የተናገረው የመሰከረው ነገር ነው። ስለዚህ እሱ ራሱ እያመነ እኛ እንደዚህ አልሄድም ብዬ መከራከር አልፈልግም። ሄዷል፣ በቃ ነግሮኛል። ቡታጅራ ሄጃለሁ ብሎኛል። ምክንያቱም እኔ ሳላቅ ነው የሚሄደው እየተነሳ አንዳንድ ጊዜ ማለት እየተነጋገርን ነገሮችን እያወራንበት ከዛ በዚህ መንገድ እናደርጋለን ተባብለን፣ እሱ ግን ሀሳቡ ሌላ ነው። የሚያወራው ሌላ፣ የሚሰራው ሌላ፣ የሚናገረው ሌላ፣ ተግባሩ ሌላ። እኔ ለምን እንደዚህ ያደርጋል እንዴ? ይመራል እኮ ቢኒ፣ ይሰለቻል እኮ። ቢሆንም ተረድተንሻል እኮ ሩታ። ምን ብለሽ ትገቢያለሽ ቤት? ሩታ ማሰብ ያለብሽ እኮ ነው። ቢያንስ ያለው አቤል ከጎንሽ አለ እኮ። ቢያንስ እየተረዳሽ ነው ያለውን ነገር ተረጋግተሽ አስበሽ ይሻላል። ከዚህ ሲቹዌሽን መውጣት ፈልጋለሁ። ከዚህ ስሜት ውስጥ መውጣት ፈልጋለሁ። አይኖ አቤል ከኔ ጋር ነህ፣ ኤቭሪዴይ ትመጣለህ፣ ታረጋጋኛለህ ምናምን። ግን ቤት ውስጥ የሚፈጠሩት ነገሮች ደግሞ ይደብራሉ። ከናካቴው ለምን አርቅም? ለምን ሰላሜን አላገኘም? ትርቂያለሽ ብዬሻለሁ። በቀደም ልውሰድሽ ብዬሻለሁ እኮ ሰዓት የለኝም። ግን ደግሞ ማለት ነው ከነፃነት ጋር እንደሄደና እንዳልሄደ እናረጋግጥና እቤትሽ ድረስ አደርስሻለሁ። ቤተሰብ ግን እስከ ከሰዓት ድረስ አቤል፣ እሱንም ቢሆን ማለት ነው ከማንም ጋር ሄደ ግን ጀስት በቃ ማወቅ አለብኝ። እኔ ለምን እደበቃለሁ? ኤቭሪዴይ በየጊዜው የሆነ ነገር ሲያደርግ ለምን ይደብቀኛል? ተስማምተን ያወራነው ነገር ሌላ ይሆናል፣ የሚተገብረው ነገር ሌላ ይሆናል። ለምን ግን ምንም ያላወቅነው ነገር እንዳለ እየተሰማኝ ነው ሩት። ማለት አብርሽ በዚህ ልክ እንደዚህ ተቀይሮ አይተሽ ታውቂያለሽ? ማለት የሆነ ያላወቅነው ነገር እንደፈለገ ይቀያየር። ነፃነትን እኔም ማስጠንቀቂያታለሁ። ትዳርን አትበጥብጪ፣ ሌላ ነገር ሳይፈጠርብሽ በሰላም ወደ ሀገርሽ ሂጂ ብያታለሁ። ይኸውልህ እንደዚህ እኮ እንድታደርግ መንገዶችን እየከፈተላት ያለው እሱና እሱ ብቻ ነው። በነገር ላይ ለምንድን ነው የሚለማመጣት? ምንም ቢፈጠር ምንም የሚጎልባት ነገር የለም። አይጎልባትም እኮ እናንተ ናችሁ መጠንቀቅ ያለባችሁ። ይኸውልህ ልንገርህ፣ እሷም አይጎልባት ከሆነ ከሱ ግን እያጎደለችበት እንደሆነ መቼም ይሄ ለማንም ግልጽ ነው እኮ። ያንን ነገር እንዲያውቅ ማድረግ ነው ያለብን። ህፃን ይረዳል አይደለም? አዋቂ አይደለም? በእኛ እድሜ ያለ ሰው ይህንን ነገር አይደለም? ህፃናት ይረዳሉ። ገባ? እያጎደለችበት እንደሆነ እሷ ምንም ካልጎደለባት ከሱ እየጎደለ እንደሆነ ከገባው ለምን አይሸሻትም? ለምን አይርቃትም? ለምንድን ነው ሹሩሩ የምትባለው እንዴ? ነገሮችን አታውቅም ትባላለች፣ ግን በደንብ ነው የምታውቀው። ከዚህ በፊትም እኔ ተናግሬያለሁ፣ መድገም አይጠበቅብኝም። በደንብ ታውቃለች ሆን ብላ እያደረገች እንደሆነ። ከኔ ጋር ተግባብቶ ከኔ ጋር አውርቶ ሄዶ እባክሽ ከህይወቴ ውጪ፣ እባክሽ እንደዚህ አታርጊ፣ እባክሽ ቁርጡን ለምን አይነግራትም እንዴ? ቁጭን መናገር ለምን? አንዳንድ ጊዜ ቆፍጠን ማለት ማንን ገደለ? ሲቀጥል ደግሞ ወይስ የፈራው ነገር አለ ማለት ይወጣል ብሎ የፈራው ነገር አለ ወይ? ሌሎችንም ሰዎች ማለት ሚዲያ ላይ ወጥቶ የሚያወራው